ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ድንግል ሆይ እስመናሁ በኃጢአት ተጸነስኩ እንዳለ ዳዊት በልተው ጠጥተው በሚያደርጉት በፍትወተ ሥጋ የተጸነሽ አይደለም። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ ብዙ ወተባዝሁ ባለው አምላካዊ ፈቃድ በቅዱስ ጋብቻ ከሐና ከኢያቄም ተወለድሽ እንጂ። ይህስ እንደምንድን ነው ቢሉ የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። እጅግ ባለጠጎች ነበሩ። ከወርቅ ከብር ከዕንቁ ከሴት ባሪያ ከወንድ ባሪያ ከፈረስ ከበቅሎ ከላም ከበሬ ከበግ ከፍየል ይቀራችሁ የማይባሉ ባለጠጎች ናቸው። ከዕለታት በአንድ ቀን በጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት የዕቃ ቤቱን ስፋት አይቶ ይህ ሁሉ ልጅ ቢኖረን ይወርሰው አልነበረም? ታዲያ ምን ይሆናል ልጅ የለን አላት። ከኔ ባይሰጥህ ወይ ከሌላ ይሰጥህ ይሆናል፣ ሌላ አግብተህ ውለዳ አለችው። ይህንንስ እንዳላደርገው አምላከ እስራኤል ያውቃል አላት። ወይ ወደ እግዚአብሔር እናመልክታ አለችው። ወደ እግዚአብሔር ቢያመለክቱ እሷ ጻዕዳ አንበሳ ከማኅፀኗ ስትወጣ እንቦሳይቱን ስድስተኛይቱ ጨረቃ ፀሐይን ስትወልድ አየች። ይህንን ትነግረዋለች። በሀገራቸው ሕልም ተርጓሚ አለ፣ ሄደህ ንገረው አለችው። ሄዶ ቢነግረው ደጋግ ልጅ ልትወልዱ ይሆናል አለው። የፀሐይና የጨረቃ ነገርስ አለው። አይ ይህስ አልተገለጠልኝም፣ ጊዜ ይግለጠው አለው። ተመልሶ ሄደ። እንደምን ሆነ መጣህ አለችው። ደጋግ ልጅ ልትወልዱ ይሆናል አለኝ። የፀሐይና የጨረቃ ነገርስ አለችው። እሱን አልገለጠልኝም፣ ጊዜ ይግለጠው ብሎኛል አላት። ወዲያውኑ ሄሜንን ወለዱ። ሄሜን ማለት ረከብኩ ስዕለቴ ማለት ነው። ሄሜን ዴርዲን ቶናህን፣ ቶናህ ሲካር ሄርሜላን፣ ሄርሜላ ሐናን፣ ሐና ከነገደ ይሁዳ የተወለደ ኢያቄም የተባለ ደግ ሰው አግብታ ስትኖር መካን ሆነች። ከዕለታት በአንድ ቀን ልብስ አልደረሰልኝም እንጂ ከቤተ እግዚአብሔር ሄጄ እጅ ነስቼ ጸሎት አድርሼ ምን ነው በመጣሁ ነበር አለች። አመንዝራ ዘማ ጎረቤት ነበረቻት። ሐና ከኔ 2 ልብስ አለ፣ አንዱን ለብሰሽ ደርሰሽ አትመጭም አለቻት። ያንቺማ ልብስ በአስበ ዝሙት በአስበ ደነስ የመጣ ነውና ያንስ ለብሼ አልሄድም፣ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳልና አለቻት። ሐና በምን ምክንያት ነው ልጅ የነሳት እያልኩ ሳዝንልሽ እኖር ነበር፣ ለካ በዚህ በክፋትሽ ነው እንደ እንጨት አድርቆሽ እንደ በቅሎ አምክኖሽ የቀረው ብላታለች። በዚህ አዝና ያንኑ የራሷን ለብሳ ከቤተ እግዚአብሔር ሄዳ እጅ ነስታ ጸሎት አድርሳ ስትመለስ ርግቦች ከልጆቻቸው ጋር ሲጫወቱ አይታ ፈጣሪ ሁሉን 2 አድርገህ ፈጥረኸዋል፣ ለመሆኑ ሐናን ባሪያህን ምን ብለህ ፈጥረሃታል? ደንጊያ ብለህ ፈጥረሃታል? በቅሎ ብለህ ፈጥረሃታል? ብላ ምርር ብላ አልቅሳለች። ኢያቄምም ሮቤል የሚባል ጎረቤት ነበረው። ኢያቄም ምንስ መባህን ባይቀበልልህስ መባና ቀርብም ብሎ ዘብቶበታል። ይህ ብቻ አይደለም። ኢያቄም ከዕለታት አንድ ቀን መባ አብዝቶ ይዞ ወደ ቤተ እግዚአብሔር ሄደ። ሊቀ ካህናቱ ስምዖን ይባላል። ኢያቄም ምን ያደክምሃል? መካንነት እንደሆነ በኃጢአት የመጣ ነው፣ የኃጢአተኛውን ገንዘብ ደግሞ እግዚአብሔር አይቀበለውም ብሎ መለሰበት። በዚህ እጅግ አዝኗል። ይህንን ሁሉ ተግዳሮትና ስድብ የምንሰማው ወደ እግዚአብሔር ባንጸልይ አይደለምን ብለው ቀኖና ገቡ። ስለተሳሉ አቤቱ ፈጣሪያችን ነውራችንን ብታንከባልል ስድባችንን ብታርቅ ልጅም ብትሰጠን ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ያብላን ይርዳን አንልም። ለቤተ እግዚአብሔር መብራት አብሪ መስዋዕት አቅራቢ ሆኖ ይኖራል። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን ትጡረን አንልም። መሶበ ወርቅ ሰፍታ መጋረጃ ፈትላ እንድትኖር ላንተ እንሰጣለን ብለው ብጻት ገቡ። ስለተሳሉ ወዲያውኑ ራእይ ያያሉ። እሷ ጻዕዳ ርግብ 7ቱን ሰማያት ሰንጥቃ ወርዳ በማኅፀኗ ስታድር ለሷ የብርሃን መቀነስ ያስታጥቋት፣ ለሱ የብርሃን መቋሚያ የብርሃን ጭራ ሲሰጡት አይታለች። ይህንን ለኢያቄም ትነግረዋለች። እሱም ምን አንቺ ብቻ እኔም ዛሬ ከደጃችን ዛፍ በቅላ ለምልማ አብባ አፍርታ ፍጥረት ሁሉ ከበው ሲመገቧት አየሁ አላት። ወዲያው እመቤታችን ተጸነሰች። ሚስጥሯን የምትነግራት ጭንቀቷን የምታወያያት በርሴባ የተባለች አንድ አይና ጎረቤት ነበረቻት። ሐና ጡትሽ ጠቆረ፣ ከንፈርሽ አረረ፣ መልክሽ ደግሞ አማረ፣
ምናልባት ያ ያጫወትሽኝ ነገር ተደርጎ ይሆን ብላ ሆዷን ብትዳስሰው ዓይኗ በርቶላታል። ከዚያም ሕሙማን ሁሉ ሆዷን እየዳሰሱ የሚፈወሱ ሆነዋል። ይህም ብቻ አይደለም። ሳምናስ ወልደ ጦሊቅ ዘይነብር በቤተ ዶይቅ ይለዋል። ያጎቷ ልጅ ነው፣ ሞተ ብለው ነገሯት። ሐና ሄዳ ቤተ ዘመድ ከሆኑ የአልጋውን ሸንኮር እየያዙ ማልቀስ ልማድ ነውና የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥላዋ ቢወርቅበት አፈፍ ብሎ ተነስቶ ሰላም ለኪ ኦ ሐና እማ ለፀሐይ የጽድቅ ወላዲቱ ወእምሄውቱ ለዘገብረ ሰማየ ወምድረ የሰማይና የምድር ፈጣሪ የሆነች እናትን የምትወልጂ ሐና ሆይ ሰላምታ ላንቺ ይገባሻል ብሎ ከመፈክረ ሕልም የተሰወረውን ተርጉሞታል። ከዚያም የተሰበሰቡ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የተወለዱ እነ ዳዊት እነ ሰሎሞን አርባ ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው እንደምን ያለ ይሆን? እንደዚሁ ቀጥቅጠው ሊገዙን ነው። ንዑ ንገሮሙ በእብን ብለው በጠላትነት ተነሱባቸው። መልአኩ ወደ ሊባኖስ ሂዱ ብሏቸው አድባረ ሊባኖስ ሄደው ወልደዋታል። ተወጽእ መራትም ሊባኖስ ያለው ሰሎሞን ለዚህ ነው። እመቤታችን በተወለደችበት ዕለት ዓለም ሁሉ ብርሃን ሆኗል። ሐና ኢያቄምም ደስ ብሏቸው ፍሪዳ አርደው አወራርደው ጠጅ ጠምቀው ተድላ ደስታ አድርገው ገንዘባቸውን ሁሉ ለነዳያን መጽውተዋል። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት በነቢያት አንደበት በብዙ ኅብረ ትንቢት ሲነገር ሲያዝ የመጣ ነው እንጂ